ጤና ይስጥልን አድማጮች እንደምን ቆያችሁን? ሰበር መረጃ ሰምቷል። ግብጽ ኤርትራ ከኢትዮጵያ ጋር ጦርነት እንዳትጀምር አስጠንቅቃለች። በኦሮሚያ ክልል ምስራቅ ወለጋ ዞን ማንም ያልጠበቀው ክስተት ተፈጥሮ በርካቶች ተገድሏል። ስለ በረከት ገበሬዋ የእስር ሁኔታ አዲስ ነገር ተሰምቷል። ጉዳዩ ምንድነው? በዝርዝር ተይዟል። ከ10 በላይ የመንግስት ከፍተኛ ባለስልጣናት ተለቃቅመው ወደ እስር ማምሻቸውን ገብቷል። ሁኔታው በርካታ የመንግስት ባለስልጣናትን አስፈርቷል። ይህም በዘገባችን በዝርዝር ተካቷል። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ከኛ ጋር አብራችሁ እንድትቆዩ እንጋብዛችኋለን። ግብጽ ኤርትራ ከኢትዮጵያ ጋር ጦርነት እንዳትጀምር አስጠንቅቃለች። ኢትዮጵያ የባህር በር ለማግኘት የጀመረችው ዲፕሎማሲያዊ ጉዞ ከጫፍ መድረሱን የተረዳችው ግብጽ ኤርትራን እየከዳቻት ይገኛልም ተብሏል። ግብጽ በምክትል የደህንነት ሹሟ በኩል ከኢትዮጵያ ጋር የገባሁበትን የአባይ የናይል ጉዳይ በአደራዳሪዎች በኩል ለመጨረስ እየሞከርኩ ስለሆነ ከኢትዮጵያ ጋር ወደ ጦርነት እንዳትገቡ፣ ወደ ጦርነት ከገባችሁ ግን ድጋፍ እንደማላደርግ ተገንዘቡልኝ ስትል የማስጠንቀቂያ መልእክት ወደ አስመራ መላኳ ማምሻውን ተሰምቷል። ይህ መልእክትም የፕሬዝዳንት ኢሳያስ አፈወርቂን መንግስት ማስደንገጡ መረጃዎች አመላክተዋል። በኦሮሚያ ክልል ምስራቅ ወለጋ ዞን ጅማ አርጆ ወረዳ ውስጥ ለስራ ተልኮ ሲንቀሳቀሱ በነበሩ የህግ ባለሙያዎች ላይ ታጣቂዎች በፈጸሙት ጥቃት አንድ አቃቢ ህግ ሲገደል አሽከርካሪውን ጨምሮ 4 ሌሎች የህግ ባለሙያዎች ታግተው መወሰዳቸውን የኦሮሚያ አቃቢያን ህግ ማህበር አስታውቋል። ጥቃቱ የተፈጸመው ረቡዕ ህዳር 17 2018 ከሰዓት በኋላ ሲሆን ባለሙያዎቹ ከስራ ተልኮ ሲመለሱ በመንገድ ላይ ታጣቂዎች መኪናቸውን በማስቆም ጥቃቱን እንደፈጸሙም ታውቋል። ለደህንነታቸው ሲሉ ስማቸው እንዳይገለጽ የፈለጉ የኦሮሚያ ጠቅላይ አቃቢ ህግ ቢሮ አንድ ባልደረባ ለቢቢሲ እንደተናገሩት የባለሙያዎች ቡድኑ ለህግ ጥናት ወደ ጅማ አቅንቶ ነበር። ስራቸውን አጠናቀው በበደሌ በኩል ወደ ነቀምት ሲመለሱ ከሰዓት 9 ሰዓት አካባቢ ሀራ ቀበሌ ውስጥ ታጣቂዎቹ መኪና አስቁመው 5ቱን ሰዎች አግቷቸዋል። ምንጩ አክለውም ታጣቂዎቹ በጠቅላይ አቃቢ ህግ ቢሮ የህግ አርቃቂ የነበሩትን አቶ ነገሰ ከበደን ከቡድኑ ከለዩ በኋላ በእግር ለ2 ሰዓታት ያህል ረጅም ርቀት አስገድደው ከወሰዷቸው በኋላ እንደገደሏቸው አረጋግጠዋል። ጥቃቱን ያደረሱት በአካባቢው የሚንቀሳቀሰውና መንግስት ኦነግ ሸኔ ሲል የሚጠራው የኦሮሞ ነጻነት ሰራዊት ታጣቂዎች መሆናቸውን እኚሁ የቢሮ ባልደረባ ገልጿል። የአቃቢያን ህግ ማህበርና የቢሮ ባልደረባ ታጋቾቹ በአስቸኳይ እንዲለቀቁ ተማጽነዋል። የጠቅላይ አቃቢ ህግ ቢሮ ባልደረባው አቃቢያን ህግ በህገ መንግስቱ የፓርቲ አባል መሆን አይችሉም፣ ተገዥነታቸው ለህገ መንግስቱ ነው። አጋቾቹ ይህን ሊገነዘቡ ይገባል። እነዚህ ባለሙያዎች ባልተገባ ሁኔታ ነው ኢላማ የተደረጉትም ብለዋል። ይህ የግድያ ክስተት በአቃቢያን ህግ ዘንድ ከፍተኛ ስጋት መፍጠሩንም ምንጩ ጨምረው ተናግረዋል። ከዚህ ቀደም አቃቢያን ህግ ታግተው ከፖለቲካ ነጻ መሆናቸው ሲታወቅ ይለቀቁ ነበር። ግድያ ሲፈጸም እስከማውቀው ይህ የመጀመሪያ ነው ያሉት እኚሁ ባልደረባም ይህ ሁኔታ በስራችን ላይ ብቻ ሳይሆን እንደ ሰው ለመኖርም ስጋት ይፈጥርብናል ሲሉ አስረድቷል። ስለሟቹ አቶ ነገሰ ከበደ ሲናገሩም ምንም አይነት የፖለቲካ ተሳትፎ ያልነበራቸው ስራቸውን ብቻ የሚሰሩ ተግባቢ ታታሪና የልጆች አባት ነበሩ ሲሉም ገልጸዋል። የሟቹ አስክሬን ከነቀምት ወደ አዲስ አበባ እየተወሰደ ሲሆን የቀብር ስነስርዓታቸውም ነገ አርብ እንደሚፈጸም ታውቋል። ስለ ታጋቾቹ ወቅታዊ ሁኔታ በእርግጠኝነት የሚታወቅ ነገር ባይኖርም ከአካባቢው ሰዎች እንደሰማ ነው እስካሁን በመልካም ሁኔታ ይገኛሉ የሚል ያልተረጋገጠ መረጃ መገኘቱንም የቢቢሲ ዘገባ አመላክቷል። የኦሮሞ ነጻነት ሰራዊት ስም በተደጋጋሚ ከመንግስት ሰራተኞችና ሰላማዊ ሰዎች ጥቃት ጋር ቢነሳም የድርጅቱ ቃል አቀባይ አቶ ጅሬኛ ጉደታ በቅርቡ ለቢቢሲ ድርጅታችን ሰላማዊ ሰዎችን ኢላማ አያደርግም ሲሉ መናገራቸው ይታወሳል። በሰሜን አሜሪካ የሚገኘው የሐዋሳ የሰላምና የልማት የጋራ የዲያስፖራ ትብብር በኢትዮጵያ በቁጥጥር ስር ስለዋሉ ታዋቂዋ የማህበረሰብ አባል ወይዘሮ በረከት ገበሬዋ ሁኔታ በዋሽንግተን ዲሲ የሚገኘው የኢትዮጵያ ኤምባሲ ይፋዊ መግለጫን ሊሰጥ በአክብሮት መጠየቁን አስታውቋል። ትብብሩ ለኢትዮጵያ አምባሳደር ክቡር ብናልፍ አንዱዓለም በላከው ይፋዊ ደብዳቤ በኢትዮጵያም ሆነ በዲያስፖራ የሚገኙ በርካታ ግለሰቦችና ድርጅቶች በወይዘሮ በረከት ደህንነት እና ህጋዊ ሁኔታ ላይ ጥልቅ
ስጋት እንዳደረባቸው ገልጿል። ደብዳቤው ወይዘሮ በረከት ገበሬዋ በኢትዮጵያ ውስጥ በጣም የተከበሩና ተደማጭነት ያላቸው የማህበረሰብ አባል መሆናቸውን ያብራራል። እሳቸውም የኢትዮጵያ ሴቶች ነጋዴዎች ማህበር ፕሬዝዳንት፣ በስራ ፈጣሪነት፣ በማህበረሰብ መሪነትና በስኬታማ ገበሬነት በስፋት የሚታወቁ ናቸው። እንዲሁም ወላጅ አልባና ተጋላጭ ህጻናትን በበጎ ፈቃደኝነት በመደገፍና ለሴቶች ኢኮኖሚያዊ አቅም ግንባታ ከፍተኛ አስተዋጽኦ ያበረከቱ መሆናቸውን ደብዳቤው ገልጿል። በመሆኑም የዲያስፖራ ትብብሩ ኤምባሲው ስለ ወይዘሮ በረከት ሁኔታ ግልጽነት እንዲፈጠርና በሚከተሉት ጉዳዮች ማብራሪያ እንዲሰጥ በትህትና ጠይቋል። አንደኛ፣ ለእስር የተዳረጉበት ዋነኛ ምክንያት፣ ሁለተኛ፣ የአሁኑ ሰዓት ህጋዊ ሁኔታቸውና ደህንነታቸው፣ ሶስተኛ፣ በጉዳዩ ላይ የተካሄደ ያለ ማንኛውም ቀጣይ ምርመራ ወይም ሂደት፣ አራተኛ፣ የዲያስፖራ ማህበረሰብ እንዴት በአግባቡ ሊረዳቸው ወይም ህጋዊ ድጋፍ ሊያደርግ እንደሚችል የሚገልጽ መረጃ። የቡድኑ መግለጫ ይህንን ጥያቄ ያቀረበው ሁኔታዋን ለመረዳትና መብቶቿ እንዲሁም ደህንነቷ እንዲጠበቅ ለማድረግ ያለመ መሆኑን አስምሮበታል። ትብብሩ ከኤምባሲው ወቅታዊ ምላሽ እንደሚጠብቅ በደብዳቤው ላይ የገለጸ ሲሆን ይህ ዜና እስከተጠናቀረበት ጊዜ ድረስ የኢትዮጵያ ኤምባሲ ለጥያቄው ምላሽ ሰጥቶ እንደሆነ አልታወቀም። በመንግስት ላይ በቢሊዮኖች የሚቆጠር ብር ጉዳት አድርሷል በተባለ የከባድ ሙስና ወንጀል ሲመረመሩ የነበሩ 11 ተጠርጣሪዎች ላይ ክስ ተመስርቶ ወደ ማረሚያ ቤት መውረዳቸውን የኢትዮጵያ ፌዴራል ፖሊስ ዛሬ ባወጣው መግለጫ አስታውቋል። ይህ ሰፊ የምርመራ መዝገብ በዋናነት ያተኮረው በዓለም አቀፍ የአፈር ማዳበሪያ ግዢ ሂደት ውስጥ በተፈጸመ ስልጣንን ያለ አግባብ መጠቀም ወንጀል ላይ ነው። እነማን ተከሰሱ የሚለውን ቀጥለን እንገራችሁ። በዚህ የከባድ ሙስና መዝገብ ክስ የተመሰረተባቸው ግለሰቦች በዋናነት በኢትዮጵያ የግብርና ስራዎች ኮርፖሬሽን ውስጥ በከፍተኛ ኃላፊነት ላይ የነበሩ ናቸው። ከእነርሱም መካከል አቶ ክፍሌ ወልደ ማርያም ጋው የኮርፖሬሽኑ ዋና ስራ አስፈጻሚ የነበረ፣ አቶ ወልደ አብ ደምሴ ክብረት ምክትል ዋና ስራ አስፈጻሚና የማዳበሪያ ግዢ ኮሚቴ ሰብሳቢ፣ አቶ ተንሳይ ሜጫ ወልደ ስላሴ ምክትል ዋና ስራ አስፈጻሚና የግዢ ኮሚቴ አባል፣ ወይዘሪት መንበረ ኃይለማርያም ነጋሳ ምክትል ዋና ስራ አስፈጻሚና የግዢ ኮሚቴ አባል፣ ከዚሁ ኮርፖሬሽን ከተለያዩ የግዢ ዘርፎች የተውጣጡ ከፍተኛ ባለሙያዎችንና ኃላፊዎችን ጨምሮ ከግብርና ሚኒስቴር፣ ከኢትዮጵያ ባህር ትራንስፖርትና ሎጂስቲክስ ምክትል ስራ አስፈጻሚ የነበሩት ካፒቴን ወንዶሰን ካሳ እንዲሁም ከኢትዮጵያ ተስማሚነት ምዘና ድርጅት የኢንስፔክሽን ዳይሬክተር የነበሩት አቶ ጸጋይ በረህና የጅቡቲ ቅርንጫፍ ኃላፊ አለባቸው ሞልቶት የተውጣጡ ኃላፊዎች በክሱ መዝገብ ውስጥ ተካተዋል። ወንጀሉ እንዴት እንደተፈጸመ ቀጥለን እንመልከት። የፌዴራል ፖሊስ መግለጫ እንዳመላከተው ተከሳሾቹ በጋራና በተናጠል የተሰጣቸውን ስልጣን ያለ አግባብ ተጠቅመዋል። ወንጀሉ የተፈጸመው የክልል መንግስታት ለአፈር ማዳበሪያ ግዢ የሰጡትን ውክልናና የተለያዩ የግዢ መመሪያዎችን፣ የቦርድ ውሳኔዎችንና ውሎችን በመጣስ ነው። ፖሊስ በምርመራው እንዳረጋገጠው ተከሳሾቹ በፈጸሙት ድርጊት መንግስት ለከፍተኛ ኪሳራ ተዳርጓል። ከነዚህም መካከል አንደኛም የተጋገረ ማዳበሪያ ወጪ፣ የተጋገረውን ማዳበሪያ ለማስከስከስ በሚል 204,000 የአሜሪካን ዶላር ያለ አግባብ እንዲከፈል አድርጓል። ሁለተኛ የማጓጓዣ ብልጠት፣ የመቀሌ መርከብ ጊር ተነቀለ የሚል ሐሰተኛ መረጃ በመፍጠር ኮርፖሬሽኑ $100,000 ተጨማሪ የማጓጓዣ ወጪ እንዲወጣ አስገድዷል። ሶስተኛ የጥራት ጉድለት ነው። ከሁሉም የከፋው ደግሞ ጥራት የሌለው ማዳበሪያ የተጓጓዘበትን ወጪ የሸፈነውን 39.9 ሚሊዮን የአሜሪካን ዶላር ጨምሮ በድምሩ 40.3 ሚሊዮን የአሜሪካን ዶላር አሁን ባለው ምንዛሬ ከ5.6 ቢሊዮን ብር በላይ ማለት ነው በህዝብና በመንግስት ላይ መመዝበሩን ፖሊስ አረጋግጫለሁ ብሏል። የኢትዮጵያ ፌዴራል ፖሊስ በእነዚህ ግለሰቦች ላይ በዋና ወንጀል አድራጊነትና ተካፋይ በመሆን በፈጸሙት ከባድ የሙስና ወንጀል ያጠናቀረውን የምርመራ መዝገብ ለፍትህ ሚኒስቴር ልኳል። አቃቢ ህግም በተጠርጣሪዎች ላይ ክስ መስርቶ ፍርድ ቤቱ ወደ ማረሚያ ቤት እንዲወርዱ መወሰኑን መግለጫው አመላክቷል። ፌዴራል ፖሊስ በመጨረሻም መንግስት በሰጠው አቅጣጫ መሰረት የጀመረውን የከባድ ሙስና ወንጀል ችሎትና ክትትል ምርመራ አጠናክሮ እንደሚቀጥል አስታውቋል። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ስለምትደግፉንና ስለምታበረታቱን ከልብ እናመሰግናለን።